Ladies and gentlemen, now the game is start. Okay, let's go. Okay. نجمر هاي. الشيطان اوه ليش تشنفك داويت ايش يعني ترى يو عند كل እንደገና ደግሞ من متى داويت Nope. بيدري ايه اوكي ايه ለምሳሌ ታስታውሳለህ አይደለ ልጅ ሆናችሁ ስትሮጡ ስታዲየም ላይ መግደል ታስታውሳለህ መቅደላዊት ልቤ ልትወጣ ነው የሚለውን ይሄን ቪዲዮ ነው እናሳያቸው እናሳያቸው ይሄን ቪዲዮ አይተን እንመለስ ደከመሽ ተቆረሰ ነው ደቀ ያው እሺ ሼር ላይክ ኮሜንት አድርጉ ሰላም እንዴት ናችሁ ሁላችሁም በእያላችሁበት ሰላም ይድረሳችሁ ከረጅም ጊዜ በኋላ ወደዚህ ቻናላችን መጣናል በዚህ ቻናል ውስጥ የተፈጠሩትንና ዛሬ ላይ ያለውንና ወደፊት እንዴት እንሄዳለን የሚለውን ለማውራት መጣናል እንግዲህ አጠገቤ መቅዲ ያለች ታስታውሱ ከሆነ ይህ የዩቲዩብ ቻናል መጀመሪያ ስሙ በረከት ዩቲዩብ በሚል ነገር ግን ዳዊት መቅደላዊት ዘሚካኤል ጽዮን ያቀርቡበት ነበር እኔንም ጨምሮ ማለት ነው እንግዲህ የልጆች አገልግሎት ለምን እንደሆነ አላቀም ብዙም አይሄድም ነበር ታስታውሱ ከሆነ ብዙ እንደከማለን ልጆችን ፊደል የማስቆጠር ስፖርት የማሰራት ጭውውት ድራማዎችን ቀልዶችን ባህላዊ ነገሮችን ብዙ ነገር አቀርበናል እውነት ለመናገር እንዳለመታደል ሆኖ ይህን አይነት በእውነት ቤተሰብ ህፃናቶችን ሀገርን የሚገነባ አገልግሎት ብዙ ሞቲቬሽን አናይበትም ነበር በበረከት ዩቲዩብ እና ወደ መንፈሳዊ ወሰድ ነው ማለት ነውና ወዳ ማለት ከሁሌም መንፈሳዊ ነን ግን ወደ አዋቂ ያደረግ ነው ማለት ነው የህፃናቶችን ነገሮች ኮምፕሊትሊ እውነት ተስፋ ቆርጬ ተውኩት ማለት ነውና አሁን በአዲስ መንፈስ እንግዲህ መቅዲ ያኔ 6-7 አመት ልጅ ነበረች ይሄ ዩቲዩብ ቻናል የተከፈተው መቼ ነበር ታስታውሻለሽ 2019 ነበር እና እሷ ኢኒሺየቲቭ አድርጋን አሁን አነሳስታን በአዲስ መንፈስ እንሰራለን ብሎ ዳዊትን በኋላ ይመጣል ይናገራል ተነስተናል ምንድነው ለመስራት ያሰባችሁት እስቲ ንገረኝ ጥሩ ጥያቄ በዚህ ቻናል ጨዋታ ስፖርት ኩኪንግ ደስ የሚሉ ስራ እንሰራለን በጣም ጥሩ እንግዲህ ያው እንዳለችው ህፃናቶች ኩክ ሲያረጉ ማየትን ከዚህ በላይ የሚያስደስት ነገር አለ ብዬ አላስብም እውነት ለመናገር ልጆች በቤታቸው ሆነው አገር ቤት ሆነን እውነት ለመናገር ሜዳው ተለቆልን መንደር ሰፈሩ ሁሉ የሰላም ነው እናትና አባቶቻችን ሳይፈሩ ሂዱ ኳስ ተጫወቱ ሂዱ አኩኩሉ ተጫወቱ ብለው ለቃውን ተጫውተን ድክም ብሎ ወደ ቤታችን እንገባለን በዚህ አረብ ሀገር ያለን አውሮፓ ሀገር ያለን አሜሪካ ሀገር ያለን ሰዎች ግን ህፃናቶች ግን ይሄ ድል የላቸውም እውነት ለመናገር ወጡ ትምህርት ቤት ነው ገቡ ቤታቸው ነውና
እንዲህ አይነት ነገር ያው እንግዲህ በቤታችን ሆነን ብዙውን ቤታችን ውስጥ ሆነን ነው የምናደርገው። ለምን ቤታችን ውስጥ አንደኛ የምናደርግበት ወይዘሩ ይገድበናል። ያው አሁን ያለንበት ወደ 6 ወር የሚሆን በረዶ ቅዝቃዜ ስላለ ያው ቤት ውስጥ እንድንሰራ ያስገድደናል። ሲቀጥል ደግሞ አንዳንዴ ደግሞ እንደኛ አሁን እኛ ወጣ ብለን መስራት የምንችልባቸው አጋጣሚዎች አሉን፣ ግን ከዚህ በፊት የነበረኝን ብንመለከት የለንም። ስለዚህ ሞስት ኦፍ ዘ ታይም ያው ቤት የምናሳልፈው ይበዛል ማለት ነው። ስለዚህ ልጆች ደግሞ በዚህ ውስጥ ያሉት ይሄንን እያዩ እንዲያድጉ እንፈልጋለን። በሶስተኛ ኢትዮጵያ ሀገር ያሉ ህፃናቶች የድሮውን ነገር እንዲያስቡ እኛ የቀደመውን ትላንት ነው የጥንት የጠዋቱን እኛ ያደግንበትን ማህበረሰቡን ባህሉን ታሪኩንም ማንነታችንም ለማስተላለፍ እየጣረን ስለሆነ ከቋንቋ ጀምሮ ስራ እየሰራን ስለሆነ እነሱ የሚሰሩትን ኢትዮጵያ ያሉትም ደግሞ እያስታወሱ ምክንያቱም አንዳንዴ ከኢትዮጵያ ያሉት ወጣ ብለው አውሮፓውያንና አሜሪካን ነገር ለመውሰድ የሚታገሉበት ነገር እያየን ነውና እኛ ግን እዚህ በስደት ዓለም ሆነን የሀገራችን ነገር ለማስታወስ የምናደርገውን ጥረት ስናይ እዛ ያሉት ደግሞ እንደናዛ ይሄን አድርገው እኛማ ብለው እንዲነሳሱ የሚያነሳሳ ነገር እንሰራለን ብለን ተነስተናል። እግዚአብሔር ያግዘን። ከእግዚአብሔር በታች ግን እናንተ ይሄንን የምታዩ አባቶች፣ እናቶች፣ እህት፣ ወንድሞች ላይክ በማድረግ ሼር በማድረግ ለምትወዱት ቤተሰቦች በመላክ እና መልካም የሆነውን አስተያየታችሁን በዚህ ቪዲዮ እያስቀመጣችሁልን ይሄ የዩቲዩብ ቻናል ዛሬ ለመቅደላዊት ሰጠናል ማለት ነው። ኃላፊነቱ ማለት ነው። ብታጠፋም ብታለማም እሷ ነች እንግዲህ የምትጠየቀው። ነገር ግን የምንሰራው እኔ ያለው እሷ አለች፣ ወንድሞቹ አለ፣ ሁሉ ቤተሰብ እዚህ ውስጥ አለ። ከፊትም ከጀርባም ሁሉ ሆነው ይሰራሉ ማለት ነው። ሌላው ደግሞ ራዲካል እንዴ እኛስ የመንፈሳዊ የነበረን ሰዎች ለምትሉን ሰዎች ደግሞ ዩቲዩብ ተመሳሳይ ስራዎችን ከቅዱሳን ዝክር ጋር አድርገህ ሰርተሃል ብሎ ከሰሱኝ ማለት ነው። በዚህ ምክንያት ይህ የዩቲዩብ ቻናል ከዚህ በኋላ የነሱና የኔ እኔም የነሱ እነሱም የኔ እኛ የናንተ እናንተ የኛ ሆነን አብረን እንሄድበታለን። እንግዲህ ያሰብነው ይሄን ይመስለኛል አይደል? አዎ ትክክል። መቅዲ እንግዲህ ብዙ ሀሳብ ይዛ መጣለች። እኔን ፍሬንች ስታስተምረኝ ይቀረጻል። ፍሬንች መማር የምትፈልጉ ዳዊት ደግሞ እኔን እንግሊዘኛ ሲያስተምረኝ ቀልዶች ይኖራል፣ እንደገና ኮሜዲዎች ይኖራሉ። ጻፉልን፣ ይህንን ስሩልን ብላችሁ በተለይ ደግሞ ኮሜንታችሁ ፕሊስ ይህንን አይነት ነገር እንድትሰሩልን እንፈልጋላችሁ ብላችሁ ካላችሁም ከዚህ በኋላ የእናንተ ድምፅ ነን። ሌሎች ህብረተሰቦች አሁን አያለው ብዙ ጊዜ ልጆቻቸውን ቪዲዮ ከፍተው የማይሆን ነገር የማይሰሙት ልጆቻቸውን ምን እያሉ እንደሆነ እነዛ ሰዎች ሳያውቁ ብዙ ልጆች ቤተሰቦች ተበላሽተው አግኝተዋቸዋል። ተመራጭ ቻናል ሆኖ ክርስቲያኑንም ሙስሊሙንም ህብረተሰብ የሚያዋክል የአንድ የአበሻ ኢትዮጵያ ኤርትራዊን የሚያዋክል ወይም የሚወክል የዩቲዩብ ቻናል ይሆናል ብለን ተስፋ እናደርጋለን። እንደነገርኳችሁ ልጆች ሲጫወቱ ማየት እና ጌሞችን ሲያደርጉ ራሳቸውን ከዚህ ከጌም ቴሌቪዥን እና ኮምፒውተር ላይ ስልክ ላይ ተላቀው እንዲህ አይነት ነገሮችን ሲሞክሩ ማየትን የሚያስደስት ነገር ያለ አይመስለኝም። ምክንያቱም ጤነኛ እንዲሆኑ ማለት ነው። ስለዚህ የምትመክሬን ምክር ሌላ ምን አለ? ሼር፣ ሰብስክራይብ ላይ ታፕታፕ አድርጉልን እና አንዳንዴ ቪዲዮ ስሰራ ትንሽ አስተያየት ስጡኝ። እንዲህ መቀየር ነገር ካለብኝ እንድትነግሩ እፈልጋለሁ እና ለነገ ሰይበለን ምናልባት እዚህ ጋር እንዲያስታውሱሽ ሩጫ ስትሮጥ ልጅ እያለች ያለውን ቪዲዮ አሁን ተመልከቱ። እሺ ማን የመታኝ? Hello, ladies and gentlemen. Now the game is start. እሺ እኔ ማን ነኝ? አንተ አያጅብ ሆነ። ትክክል አይደለም። አንተ አያ ድመት ነህ። ትክክል አይደለም። አንተ ስለዚህ 10 ዓመት ያክል እየመረቃችሁ አይዟችሁ እያላችሁ ያሳደጋችኋቸው ልጆች ዛሬ ደግሞ ራሳቸውን ችለው በትክክል ያኔ ሳቀርብላቸው 29 ጊዜ ቪዲዮውን ኤዲት እያደረኩኝ እያናደዱኝ እያበሳጩኝ ነበረ።
እና አሁን ግን እንዴት ነው? በደንብ አማርኛ ትችላለህ? ከድሮ አሁን አማርኛ ይሻላል። ምክንያቱም 10 ዓመት አለፈና በ10 ዓመት አወራሁኝ። በቃ አማርኛ ተለማመድኩኝ። ማውራት፣ መጻፍ፣ ማንበብ ይሄ ሁሉ እችላለሁ አሁን። አንተስ? እውነት ለመናገር እንግዲህ አማርኛ እኔ እችላለሁ ብዬ አስባለሁ። ግን አማርኛ ሁሌም ከባድ ነው ታውቃላችሁ። እና አሁን በእናንተ ፕሮግረስ ስመለከት በጣም ትችላላችሁ ብዬ ነው የማስበው። ምክንያቱም አማርኛ ሁለተኛ ቋንቋችሁ ነው አይደለም? ምክንያቱም የምትናገሩት ፍሬንች ስለሆነ ፍሬንች ተናጋሪ ደግሞ ወደ አማርኛ ሲሄድ በጣም ይከብዳል። ምክንያቱም ቦንጆር ምናምን እያላችሁ ማለት ነው አይደል? ትክክል ነው። እና ሼር እና ላይክ ማድረጋችሁን አትርሱት። የዚህ የዩቲዩብ ቻናል ዓላማው ያው እንደነገርኳችሁ ብዙ አይነት ጌሞች አሉ ምን ልንጫወታቸው ያሰብናቸው እነዛን እያንዳንዳቸውን እናቀርባለን። ከኤዲት ጀምሮ ከቀረጻ ጀምሮ ከኋላ ያለውን ፕሮሰስ እንግዲህ እናንተም ገምቱ። እነሱ ደግሞ የሚያበረታቸው ምን ሲሆን ነው? ቪው ሲጨምርላችሁ ነው አይደል? ብዙ ጊዜ ዳዊት ይለኝ ነበር እና ልጁ ነው በሚያቀርቡት ነገር ትንሽ የሆነ እይታ ብቻ ሲል እነዚህ ሰዎች ለምንድን ነው ምናምን ነገር ይል ነበር ትል ነበር እዚህ ላይ። አሁን ደግሞ እንደዚህ አይነት መንፈስ ይኖራል ብለን አናስብም። ቢኖርም አገልግሎቱ ከዚህ በኋላ መቀጠል አለበት አይደለም? 200 ሰውን ብትኖሩ አንድ ሰውን ብቻ ይሄን ቻናል ቢከታተል እኛ ትውልድን የመገንባቱን እስከሆነ ድረስ እንቀጥላለን አይደለም? ትክክል ነው። እና ሌላም መናገር የምትፈልገው ነገር ምን አለ? መናገር የምፈልግ ነገር የለኝም። ነገር ግን ይሄንን ቻናል ሰብስክራይብ እና ላይክ አድርጉት። አሁን ደግሞ ዳዊትን እንሞክራለን ማን እንደሚመታው እና ማን እንደነካው ለማሳወቅ አሁን ይሞከራል ማለት ነው። እስቲ ምን አይነት ስሜት እንደሚሰማው እናያለን። ማን ነካ? ውሻው። አሁን ደግሞ ሌላ ቦታ ይነካል። እሺ ማን ነካ? ውሻው። እሺ እንግዲህ ያው እንደዚህ አይነት ጨዋታዎች ብዙ ይኖሩናል ማለት ነው። ዛሬ ለመግቢያ ያክል ብለን ነው ያቀረብንላችሁ። በዚህ አሁን በምታዩት ማይክ አኩኩሉ ወይም ድብብቆሽ እንጫወትበታለን። እንደነገርኳችሁ ሌሎችም የኳስ ጨዋታ ይኖራል፣ የዳማ ጨዋታ ይኖራናል፣ የመደባበቅ ፕሮግራም ይኖረናልና እንደዚሁም ደግሞ ዳዊት የኔ የእንግሊዘኛ ቲቸር ይሆንና ቲቸር ሆኖ እንግሊዘኛ ያስተምረናል። መቅደላዊት የፍሬንች አስተማሪ ትሆንና ፍሬንች ታስተምረናለች። ጽዮን ደግሞ የአማርኛ እና የግዕዝ አስተማሪ ሆና ታስተምረናለች። ዘሚካኤል ጣሊያንኛ ያስተምረናል። እና በዛ መልኩ ልጆች በእውነት በጣም የሚደሰቱበት ልጆች ሳይሆን በተለይ ቤተሰብ ልጅ ያላቸው ልጆቻቸውን ትንሽ እያሉ ወይም እያሳደጉ ከሆነ እንዲህ ታደርጋለህ እያሉ የሚስቁበት የሚያስታውሱበት፣ የሌላቸው ደግሞ እንደዚህ ሲወልድ እንደዚህ ነው ማሳደገው ብሎ ደስ እንዲላቸው እንደሚላቸው ማምናለሁ። እንግዲህ ህፃናቶች ብቻ ሳይሆን ሁሉም ቤተሰብ በአንድነት ሆነው የሚሳተፉበት ትልቅ የዩቲዩብ ቻናል ነው ብለን እናስባለን አይደል? አስባለሁ። እውነት ለመናገር ያው እንግዲህ ከ10 ዓመት በላይ እንደምታስታውሱት ይሄንን አይነት ቪዲዮዎች አሁን ለምሳሌ ታስታውሳለህ አይደለ? ልጅ ሆናችሁ ስትሮጡ ስታዲየም ላይ መግደል ታስታውሳለህ? መቅደላዊት ልቤ ልትወጣ ነው የሚለውን ይሄን ቪዲዮ ነው እናሳያቸው። እናሳያቸው። ይሄን ቪዲዮ አይተን እንመለስ። የሆነ ልብሽ ምን ሆነ? ልብሽ ምን ሆነ? እሺ ንገሩን። አሁን ከዚህ ቪዲዮ ይሄን ቪዲዮ አይታችሁ እንግዲህ በጣም እንደሳቃችሁ ተስፋ አደርጋለሁ።
የድሮውንና ያሁኑን እድሜያቸው እንግዲህ ያኔ 5 እና 6 ዓመት ነበራቸው። አሁን ደግሞ ስንት ሆነዋል? እኔ 16 ዓመቴ ነው። እሱ 16 ዓመት ሆኖታል። እኔ ደግሞ 17 ዓመቴ ነው አሁን። ስለዚህ አንድ ዓመት ልዩነት ነው ያለን። እኔ ታላቅ ወንድማቸው ነኝ። እነዚህ ደግሞ የታናሽ ወንድሜ ነው። ሲያጠፋ እኔ ተው እንደዚህ እለዋለሁ ማለት ጉዱ። ሌላ እቺ ዶሮ አለችን። እቺን ታውቃታላችሁ? በጣም የምወደው ጌም ቻይናዎች እግራቸው ላይ አስረው ይሄን ሲጫወቱ በእውነት በጣም ነው የምስቀውና አስባችሁታል? እኛ በሙሉ እኔ ዳዊት መቅደላዊት አይናችንን ጨፍነን አይ ቲንክ ኖ መቅደላዊት ጽዮን አይኗን ጨፍና እኛ የሆነ ቦታ ላይ ተደብቆ እየፈለገች ስትገርፈን ማለት ነውና በእሱ አይነት ጌም ይኖረናል ማለት ነው። ልጆች በጣም ይደሰታሉ በዚህ እንብለን እናስባለን። ስለዚህ መልካም የሆነውን አስተያየታችሁን እንግዲህ በኮሜንታችሁ ስጡን። የድሮን ቪዲዮዎችን እያሳየን አንዳንድ ቪዲዮዎችን እንሰራላችኋለን። እኔ በዚህ ውስጥ የምለው ነገር አይኖርም። ሁላችሁም አነሳሱን እንደገና እንደ አዲስ አበረታቱን። ይህ የዩቲዩብ ቻናል ትላንትናም የነሱ ነበረ። አሁን ተመልሶ ለማን ሆነ? ለነሱ ለመቅዲ እና የመቅዲ ፋሚሊዎች ዳዊት፣ እኔ እና የጽዮን መቅደላዊት ሁሉም ቤተሰብም እናታቸውም ሁላችሁም ይቀርባሉ ማለት ነው። አገልግሎት የጋራ ስለሆነ በዚህ አገልግሎት እንግዲህ ማንም ሰው እንዳይቀልድ እንፈልጋለን። እስከ በኋላኛው ቪዲዮ እስከምንገናኝ መልካም ጊዜ ሁላችሁንም እንላለን ማለት ነው። ዘሚካኤል ዳዊት ማነው የመታው? ዳዊት ቆይ ቀስ አድርጉት። ማነው? 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 ዘሚካኤል ሼር ላይክ ኮሜንት አድርጉ። አሁን ጌም ልንጫወት ነው። ጽዮን አታይም፣ ነገር ግን የምትፈልገን እኛን በዚህ ነው ስንራመድ እሷ በዚህ የተከተለች በዚህ በያዘችው ዱላ ትሸልጣለች እና ጌሙ ሊጀመር ነው አሁን። ብቻ መልሲ እንግዲህ በዚህ ጌም እንግዲህ በጣም እየተዝናናችሁ ነው ተስፋ እናደርጋለን። ጽዮን ገርፋ ጨረሰችን ማለት ነው እና እንደዚህ አይነት ጌሞች አሉ። አሁን ወደ ሁለተኛው ጌም እናልፋለን። በዚህ ቻናል ቤተሰብ ያልሆናችሁ ሁላችሁም ሰብስክራይብ አድርጉን፣ እንደዚሁም ደግሞ ላይክ አድርጉን፣ ሼር በማድረግ አገልግሎቱን እንድትደግፉ ሁላችሁንም እያለን በትህትና እንጠይቃለን ማለት ነው። ወደ ቀጣዩ ጌም እንሂድ። እሺ እንዴት ናችሁ?
አሁንም ደግሞ እንግዲህ ሌላኛውን ጌም እንጫወታለን። እቺን የቴኒስ ኳስ እንደዚህ አንጥሬ ወደ ካፑ ወይም ደግሞ የፕላስቲክ ውስጥ አስገባለሁ እና 3 ካስገባው አሸንፋለሁ ማለት ነው። እሷም 3 ካስገባች ወደ ሁለተኛ ጌም እንሄዳለን። አንዱ 3 ከሚሸነፍ ድረስ ማለት ነው። ማን ይጀምር? አንተ። ኦኬ ሌትስ ጎ። የስ 2 አለ በዚህኛው ተሸንፊያለሁ ማለት ነው። ቀጣይ ደግሞ ማን ነው የሚገባው? ኦኬ ሌትስ ጎ። ኦኬ እሺ አሁን የቴራ ነው። አሁን ደግሞ ከጽዮን ጋር ነው እናያለን። እንግዲህ ጽዮን ካሸነፈች ዘሚካኤል አሸንፏል፣ መቅደላዊት አሸንፋለች። እስካሁን እንደተሸነፍኩ ነው ማለት ነው። ከጽዮን ጋር ደግሞ እናያለን። እስኪ ዜሮ ዜሮ አሁን ደግሞ እኔና ዳዊት ነን። እስካሁን ጽዮን ተሸንፋለች። አንደኛ መቅደላዊት፣ ሁለተኛ ዘሚካኤል፣ ሶስተኛ እኔ፣ አራተኛ ጽዮን ነች። አሁን ያለን ከሱ ጋር ደግሞ ማለት ነው። እሺ እኔ ወይስ አንተ ጀምር? ኦኬ ሰነፎች አሁን የኔ ተራ ነው። እሺ ሰነፍ ዜሮ። ስለዚህ አሁን እንዳየሁት ከሆነ 2-2 ያደረጉት ዘሚካኤልና ዳዊት ናቸው። አንደኛ መቅደላዊት ነች። ስለዚህ አሁን ዘሚካኤልና ዳዊት ያደርጋሉ ለመለየት። ምክንያቱም 2-2 ናቸው። አንደኛ ሁለተኛ ብለን እንድናሸንፍ ማለት ነው። አለ እሺ እንጀምር። ኦኬ ኦኬ ኦኬ። እንደዚህ ከሆነ አሁን ሶስተኛና 3 ያስገባችው መቅደላዊትና 2 ያስገባው ዳዊት ደግሞ ይወዳደራሉ ማለት ነው። አለ አሁን ደግሞ የመጨረሻው ጌም ነው። እሱ 2 አድርጓል፣ እሷ 3 አድርጋለች። ስለዚህ እሷ ነች አንደኛ እስካሁን። ግን በዚህኛው ጌም ከደገመች እሷ ነች አሸናፊው። እሱ ካሸነፈ 2 ፓሪ ይሆናሉ። የመጨረሻ ጌም ይኖራቸዋል ማለት ነው። አለ እሺ ጀምር። እሺ ደሻ ተሸነፍክ። ስለዚህ የመጨረሻው አሸናፊ 1 2 3 መቅደላዊ። ቆይ ተሸነፍን። ዜሮ ካደረገች ዜሮ ካደረገች አንተ አደረኩኝ እኮ። እሷ ቀድማ 3 አስገብታለች። ረሳው። የተወደዳችሁ የዚህ ዩቲዩብ ቻናል ሁላችሁንም እናመሰግናለን። እስከ መጨረሻው ድረስ ከኛ ጋር ስለተከታተላችሁ ማለት ነው። ቀጣይ ቪዲዮ ደግሞ ጠብቁናላችሁ። ቀጣይ ቪዲዮ እንድንሰራ የሚያናራገን ግን እናንተ በምታደርጉት እይታና ሼር እና ላይክ መልካም የሆነ አስተያየት ይሆናል ብዬ ገምታለሁ። አለ 1 2 3 ቻው